የቤት አባቴን ያሰጠኝ ቤት ነው። ዛሬ ከዚህ ቤት ውስጥ ገባለሁ፣ ግን እንደ ተጎጂ አይደለም፣ እውነቱን ለማውጣት ነው። እናም የአባቴን ደም ለመበቀል። ማነሽ አንቺ ደግሞ? ማንን ፈልገሽ ነው? እኔ የቤት ሰራተኛ ነኝ። ደላላው ነበር ይላከኝ። ነይ ግቢ። እሺ። አንቺ ነው የቤት ሰራተኛ ብሎ ይላኩኝ? አዎ እትዬ፣ እኔ ነኝ። ይሄ መልክ ይዘሽ ለመሆኑ ስራ ትችያለሽ ነው ወይስ ሌላ የመጣሽበት ጉዳይ አለ? ማንኛውም ስራ መስራት እችላለሁ፣ እድሉን ብቻ ስጪኝ። እድል? እኔ እድል አልሰጥም። እኔ የምሰጠው ትዕዛዝ ብቻ ነው። ከደበረሽ በሩ ክፍት ነው። ገብቶኛል እትዬ። አንድ ነገር ላስታውስሽ፣ ከባለቤቴ ጋር ምንም አይነት ግንኙነት እንዳይኖርሽ። አይንሽን ከሱ ላይ አንሺ፣ አለበለዚያ ግን የማትረሹ ማጥ ውስጥ ነው የምትገቢው። እኔ የመጣሁት ስራ ለመስራት ብቻ ነው። ሁሉም እንደዛ ብሎ ነው የሚጀምሩት። እንዴ ማደር፣ ከማን ጋር የምትወሪ? ለአዲሷ ሰራተኛችን የቤቱን ህግ እየነገርኳት። እንኳን ደህና መጣሽ። ስምሽ ማን ይባላል? ሄመን። ስለመጣሽ ደስ ብሎኛል። ችግር ካለ እኔም በቀጥታ ማናገር ትችላለሽ። እንዴ እኔ እያለሁ ለምንድን ነው አንተ የምታናግረው? ማህደር፣ ሰውን በክብር ማናገር ምን ችግር አለው? አየሽ፣ ገና ከመምጣትሽ ባለቤቴን አስቀየምሽ። እንዴ እኔ ምን አረኩኝ? ዝም በይ። እኔ ስናገር መልስ አትመልሺ። ማህደር፣ ምን እያደረግሽ ነው? ይሄ ቤቴ ነው። ማንን እንዴት ማስተናገድ እንዳለብኝ አንተ አትነግረኝ። ዛሬ አዋረድሽ፣ ገፋሽ። ግን የምትስቂው ሳቅ ብዙ ጊዜ አይቆይም። ይህ ቤት በቀሌ መጀመሪያ ይሆናል። አንቺ ምን እያደረግሽ ነው? ምንም። እኔ እያጸዳሁ ነበር። እያጸዳሽ ወይስ የሰው ሚስጥር እየበረበርሽ ነው? ኧረ እኔ ምንም አልፈለኩም። አትዋሺ። ምን ልበልሽ? ተሳስቼ ነው አልኩሽ እኮ። ማን ፈቀደልሽ ደግሞ ይሄን መሳቢያ እንድትከፍቺ? ቆሻሻ ካለ ላጽዳ ብዬ ነው። ገና ከመግባትሽ ስህተት ብቻ ነው የምትሰሪው? ተናገሪ እንጂ ምን ይዘጋሻል? ለምን የባለቤቴን ፋይል እየበረበርሽ ነበር? እውነትን ተናገርክ እኮ። አይ አንቺ የመጣሽው ለሌላ ዓላማ ነው። ከመጀመሪያ ጀምሮ ከቤት ስትመጪ አላማርሽ ነው። ሰውን ያለ ማስረጃ መክሰስ አይከብድም? ለኔ መልስ መመለስ ጀመርሽ? እውነቱን እየተናገርኩኝ ነው። እውነት? አንቺ እውነት ታውቂያለሽ? ምናልባት ከምታስቢው በላይ። ምን ማለትሽ ነው? ምንም አይደለም። አንቺ ከኔ ጋር ጨዋታ መጫወት ጀመርሽ? እኔ ከማንም ጋር ጨዋታ ሊያስቆም እችና ሽልኝ ባላነሳስ? እያስፈራራሽ ነው? አይ ራሴን እየተቆጣጠርኩኝ ነው። ራሴን? እንዳንቺ ያለሽ ሰራተኛ ደግሞ ምን እንድታደርገኝ ነው? ሰውን በመልኩ አትለኪ እሺ። አንዳንድ ጊዜ በጣም ዝም የሚል ሰው በጣም አደገኛ ሊሆን ይችላል። እሺ ውጭልኝ! አሁን ነው ከዚህ ክፍል ውጪ! ማህደር፣
ምን ተፈጥሮ ነው? ድምፅሽ ውጭ ድረስ ነው የሚሰማው። የቀጠርካትን ሰራተኛ ጠይቃት። ሄመን ምን ተፈጥሮ ነው? ምንም አልተፈጠረም አቶ ዳዊት። ምንም አልሆነም። ያንተን ፋይል እየበረበረች ነው ያስኳት። ሄመን እውነት ነው? ቤቱን እያጸዳው ነበር። ፋይሉ ደግሞ ጠረጴዛ ላይ ነበር። ውሸት! ያንተን መሳቢያ ከፍታ እየበረበረች እኮ ነው ያገኘኋት። ሄመን አንቺ ተናገሪ። እንግዲህ የሆነውን ተናግሬያለሁ። እያየክ ነው አይደለ? ገና እንኳን አንድ ቀን አልሞላትም፣ ግን ለእኔም ለአንተም መዋሸት ጀምራለች። ማህደር በመጀመሪያ አንቺ ተረጋጊ። እኔ ልረጋጋ? ሌባ ቤት ውስጥ አስቀምጠ እኔን የምረጋጋ? እባክሽ ሌባ አትበይኝ። ሌባ ካልሆንሽ ታዲያ እንዴት የሰው ፋይል ትበረብሪያለሽ? አልሰረኩም። ለመስረቅማ መች ጊዜ ያገኘሽ? በቃሽ ማህደር። ያለ ማስረጃ ሰው ሌባ ማለት ትክክል አይደለም። እንግዲያውስ እኔን ነው ሌባ እያልክ ያለው? ያን አላልኩም። እና ግን እሷን ግን እያመንክ ነው። ይኸውልሽ እውነቱን ሳናውቅ ማንም ላይ መፍረድ የለብንም። በጣም በፍጥነት አዘንክላት። ሰው ስለሆነች ነው። አይ ከሰውነትም በላይ ነው የሆንክላት። ምን ማለትሽ ነው? አንተ ድሮም ለሚያምሩ ፊቶች ማዘን ትወዳለህ። ማህደር የሌለ ነገር አትበይ። የሌለ ለእሷ እንደምትከራከር እያየኸው እንዴ? እባካችሁ በእኔ ምክንያት አትጣሉ። ዝም በይ። ለእኔ መልስ አትስጪ። ማህደር በቃ ከአሁን በኋላ ሁለተኛ እንዳነኪያት። እኔን እያስጠነቀቀኝ ነው? አዎ ሰው መምታት መፍትሄ አይደለም። ከኔ ይልቅ እሷን መረጥክ? የመረጥኩት ፍትህን ነው። የሰው ልጅ ያለ አግባብ እየመታሽ ነው። እሺ ይሄን ቀን እንዳረሳው። እሺ አንቺ ይሄን ጥፊ ብቻ እንዳታይ። ገና እዚህ ቤት ያለሽን ቀን ሲኦል ነው ማድረግልሽ። ደህና ነሽ? አዎ ደህና ነኝ። ቅርታ ልትመታሽ አይገባም ነበር። ቅርታ እየጠየከኝ ነው? አባቴ ሲገደል አንተ የት ነበርክ? እራት አልደረሰም? እየደረሰ ነው። ደግሞ እየደረሰ ነው አትበይ፣ ደርሷል በይ። ይቅርታ። ይቅርታሽ አሁንስ ስልችት ነው ያለኝ። ይሄ ምንድን ነው? ወጥ ነው። ምንድን ነው ይሄ? ወጥ ነው። ወጥ ነው ትይኛለሽ እንዴ? ደግሞ ምንድን ነው ጣዕሙ? ኧረ በጥንቃቄ ነው ያበሰልኩት። በጥንቃቄ ነው የሰራሁት። ይሄን ወጥ እንኳን እኔ ውሻ እንኳን አይበላውም። እሺ ኧረ እትዬ ዝም በይ። አሁን ከመጀመሪያው ጀምሮ እንደገና ትሰሪያለሽ። ግን አቶ ዳዊት። ቆይ ለምንድን ነው ከመጣሽ ጀምሮ አቶ ዳዊት የምትይው? እኔ ያልኩት ቆይ አንዲት ሰራተኛ የቤቱን ባለቤት በስም እንድጠራ ማን አስተማራት? በስህተት ነው። አይ ይሄማ ስህተት አይደለም፣ እቅድ ነው። እራት አልደረሰም እንዴ? ደግሞ ምን ተፈጠረ? ምንም አልተፈጠረ። እቺ ሰራተኛ ምግብ እንኳን መስራት አትችልም እንዴ? ምግቡን ለምን ደፋሽው? ስለማይበላ ነው። ቀምሰሽው ነበር? አዎ። እኔም ልቅመሰው? አሁንማ የለም። ታዲያ ለምን ደፋሽው? እሷ እንደገና ልትከላከል። እኔ እየጠየኩሽ ያለሁት ለምን? ምክንያቱም ይሄን ቤት የማስተዳድረው እኔ ነኝ። ግን ሰው ማዋረድ የማስተዳደሩ አካል አይደለም። እሷን ታዝንላታለህ? ሰው ስለሆነች አዝንላታለሁ። ከዛሬ ጀምሮ ምግብ የምትበይው እኛ ከበላን በኋላ ነው። ከኛ ከተረፈው ትበያለሽ፣ ካልተረፈም ተርበሽ ታድሪያለሽ። ገባሽ? ገባኝ። ማደር ይሄ በጣም በስቷል። አንተ በእኔ ጉዳይ ከዚህ በኋላ ጣልቃ አትግባሽ። በቃ አትከፊ። እኔ ደህና ነኝ። ይቅርታ። በቤት ውስጥ ግን እንዲህ እንዲደረግብሽ አልፈልግም ነበር። ስራ ለማግኘት የመጣ ሰው ብዙ ነገር መታገስ አለበት። አይ ማንም ሰው እንዲዋረድ አልፈልግም። ማህደር፣ የምታደርሽብኝ ውርደት በየቀኑ እየጨመረ ነው።
ነገር ግን እኔ እያቀረብኩ ነው። በዚህ ቤት የተደበቀው ሚስጥር ሳላውቅ ከዚህ ቤት አልወጣም። አቤት ጋሽ። ይቅርታ፣ ዛሬ የሆነ ነገር መሆን አልነበረበትም። አይ አንዳንዴ እኮ ስራ ቦታ ላይ እንደዚህ አይነት ነገር ይፈጠራል። ሰው ሰራተኛ ስለሆነ ብቻ መመታት የለበትም እንዴ። ይህ ሰው አባቴን የገደለ ከሆነ እንዴት እንዲህ ልናገር ይችላል? የሆነ ነገር እያሰብሽ ነው? አይ ምንም። እሺ የሚያስፈልግሽ ነገር ካለ ነገር እዚህ በሰላም እንድትሰሪ ነው ፈልግ። እንዴ እዚህ ምን እየተካሄደ ነው? አይ ምንም፣ ከሰራተኛዋ ጋር እኮ እያወራን ነበር። ከሰራተኛ ወይስ ከምትወዳት? ማህደር፣ እኔ አይነ ስውር አይደለሁም። ከመጣሽ ጀምሮ እሷን ነው የምታየው። እያጋነንሽ ነው። እኔ ነኝ ማጋን ነው ወይስ አንተ ነህ ሚስትህን በሰራተኛ ፊት የምታዋርደው? ሰው ለምን እንደምመች መናገር ማዋረድ ከሆነ አዎ። አንቺ ከዚህ በኋላ ከባለቤቴ ጋር ባይሽ ፊትሽን አበላሽዋለሁ፣ እጅሽንም እሰብረዋለሁ። ኧረ እኔ ምንም አላደረኩም። ዝም መልስ አትስጪኝ። ማህደር በቃሽ፣ ይህ የመጨረሻሽ ነው። ሌላ ጊዜ ሰራተኛ ልጅሽን እንዳታነሽ። ዝም በል አንተ፣ አይመለከትህም። ሁሉ ነገር የጀመረው አንቺ ከመጣሽ በኋላ ነው። አስጠንቅቄሻለሁ፣ ባሌን ከኔ ለመንጠቅ እንዳታስብ። እኔ እንደዚህ አላሰብኩም። አላሰብሽም? ታስቢዋለሽ፣ ግን ከዚህ ቤት በእግርሽ ነው የምትወጪው። ጠላቴ አንቺ አይደለሽም፣ ግን የበቀሌ መንገድ ላይ ትቆሚያለሽ። እኔ ግን ምንም አልፈል። የኔ ፍቅር ቡና አለ? ሄመን ሄመን! አቤት እቴ። አልሰማሽም? ጌታሽ ቡና አምጡልኝ እያለ ነው። እሺ ልክ ሲደርስ ነው የመጣው። ምን አይነት አቀራረብ ነው? ቡና እንደዚህ ነው እንደሚቀርበው? ማቅረቢያ የለሽም? እኔ ግን ዝም በይ፣ ምላሽ አትስጪኝ። ማህደር አንቺ እኮ ነሽ የደፋሽው። እንዴ እሷ ናት የደፋችሁ እንጂ እሷ ለደፋችሁ ደግሞ አንተ እኔን ትወቅሰኛለህ እንዴ? እውነቱን እኮ አይቻለሁ። እንዴ ቆይ አንተ ከመጀመሪያው ለሰራተኛ ማገዝ ጀመርከው? ሰራተኛ ብትሆንም እኮ ሰው ነች። ዛሬ ቡና ነገ ደግሞ ምን ይሆን? ቀስ በቀስ እኮ እየራራህላት ነው። እባክሽ እንደዚህ አታድርጊ። አንቺ ይሄን ቤት አትበጥብጪ። ባለቤቴ በአንቺ ምክንያት ሊያስቀይመኝ አይገባም። ኧረ አይደለም፣ እኔ የምፈልገው ስራዬን ነው። እንደዚህ የሚሉትን ብዙ አውቃለሁ። በቃ ማህደር አንተ ራስህ ዝም በል። ጋሼ ሻይ አቅርቤያለሁ። እሺ እዛኛው ቴብል ላይ አድርጊ። ያ ፎቶ ከዳዊት አጠገብ ያለው አባቴ ነው ማለት? ይተዋወቁ ነበር ማለት ነው? ፎቶ እያየሽ ነው እንዴ? አዎ የቆየ ፎቶ ይመስላል። ካንተ ጋር ያሉ እነማን ናቸው? በተለይ በዚህ በኩል ያለው በጣም የቅርብ ጓደኛዬ ነው። ጓደኛ? እንዴት? እናቴ ግን ዳዊት አባቴን እንደገደለው እኮ ነው የነገረች። በጣም ጥሩ ሰው ነበር፣ እስከ ዛሬ አልረሳውም። ምን ሆኖ ነው የሞተው?
ሄመን ምን እያደረጋችሁ ነው? አይ ሻይ አምጥቼ እኮ ነው። ሻይ አምጥተሽ ወይስ ከባሌ ጋር ወሬ ልታበዢ ነው? ማህደር እባክሽ እንደገና ጀምሪ። ዝም በል። እኔ አይኔ እያየ ያለውን አውቃለሁ። በቃ ፎቶውን አየሁት። ሄመን አትዋሺ። አልጨረስኩም። ማህደር በቃሽ። እኔ ቤቴን እጠብቃለሁ። እቺ ልጅ ከመጣች ጀምሮ የሆነ የምጠረጥረው ነገር አለ። አዎ ጥርጣሬሽ ልክ ነው። የምፈልገው ነገር እስከማገኝ ከዚህ ቤት አልወጣም። ምንድነው? ፊት ጥሩ አይደለም። የተፈጠረ ነገር አለ? አቤት፣ ከቤቴ ሰላም ጠፍቷል። ማህደር እንደገና? አዎ፣ ቀን በቀን እየከፋ ነው። ምንም ምክንያት ሳይኖራ ከሁሉም ጋር ተጣላች። ምን ተፈጠረ? አዲስ ሰራተኛ ቀጠረች። ስሟም ሄመን። ልጅቷ መስኪን ነች። ስራዋን ብቻ ነው የምትሰራው። አንዳንዴ ትገፋታለች፣ ትመታታለች፣ በዛውም ሰርባታለች። እስከዚህ ደርሳለች? በየቀኑ ጭቅጭቅ ነው። አንዳንድ ጊዜ እኔ ለማስታረቅ እንኳን ስሞክር ከሰራተኛዋ ጎን ቆምኩ ብላ በቃ ሁሌ ትወቅሰኛለች። ዳዊት፣ እንደዚህ መቀጠል የለባትም። እኔ አነጋግራታለሁ። ምናልባት ከኔ ብትሰማ። አይ እባክህ ተው፣ ይቅርብህ። ለምን? እኔ እንደነገርኩ ካወቀች የበለጠ ትቆጣለች። በዛም ደግሞ ቁጣዋን የመለኝ ነው የምትወጣው። ይቅርብህ። እኔ የምልህ አንድ ጥያቄ ልጠይቅ? ጠይቀኝ። እንዴት ነው ሰራተኛዋ? መልከኛ ነገር ናት እንዴ? ለምን እንደዚህ አለ? አይ ምንም፣ እንዲሁ ነው የጠየኩ። ለእኔ ምን ያደርግልኛል እንዴ? እኔ ባለ ትዳር ነኝ። ደግሞ ጭራሽ ዞሬ ሰራተኛ ነኝ እንዴ? ቆንጆ ስለሆነች ነዋ። እኔማ ለአንተ አይደለም ለራሴ ነው እንጂ። ምን እያደረግሽ ነው? አንቺ ማን ስለሆንሽ ነው ባለቤት የምትከባከቢው? እኔ እያለሁ። እኔ እኮ ውሃ ብቻ ነው። ዝም። የሰጠውሽን ትዕዛዝ ብቻ አክብሪ፣ የራስሽን አትጨምሪ። ማሂ፣ ውሃ ማቅረብ እኮ ግዴታዋ ነው። አይደለም። እኔ እያለሁ ውሃ ማቀርብልህ እኔ ብቻ ነኝ። እኔ ሚስት እያለሁ እኔ ልንከባከብ እንጂ እሷ ማን ስለሆነች ነው የምትንከባከብህ? በይ አሁን የበሰበሰውን ጥረጊያት። ሄመን አይዞሽ። ዳዊት አመሰግናለሁ። ተይ፣ እንዲህ እያልሽ ልቡን ልትሰርቂው ነው? ኧረ እኔ እንደዚህ አላሰብኩም። ዝም። እኔ መዋሽልሽ ሰው አይደለሁ። በቃሽ ማደር፣ ያለ ጥፋቷ ለምን ሰውን ታስጨንቂያለሽ? ዛሬ አንተም ተከራከርክላት። ታያለህ፣ ሁሉም ነገር አንድ ቀን እውነቱ ይወጣል። ሄሎ ማዬ። ደህና ነኝ ማዬ፣ አንቺ እንዴት ነሽ? ብዙ ነገር ደርሶብኛል ግን እችለዋለሁ። የአባቴን ገዳይ አግኝቼዋለሁ ማዬ። አዎ ዳዊትን አግኝቼዋለሁ። አሁን ቤት ውስጥ ነኝ። አዎ በየቀን እያየሁት ነው። አልወጣም ማዬ፣ እውነትን ሳላውቅ አልመለስም። አንድ ነገር ግን ግራ ገብቶኛል። ዳዊት ከአባዬ ጋር የቆየ ፎቶ አለው። የቅርብ ጓደኛው እንደነበረም ነገረኝ። እስከ ዛሬ ድረስም አልረሳውም። እኔ ለማመን አልፈለኩም፣ ግን የሆነ ነገር የተደበቀ ያለ ይመስለኛል። አልቀየርም ማዬ፣ ግን ከመበቀሌ በፊት እውነቱን ማወቅ እፈልጋለሁ። አትጨነቂ ማዬ፣ እኔም እወድሻለሁ።
ሽጉጥ? በዚህ ነው አባቴን የገደለው ማለት ነው? እናቴ ዳዊት አባትሽን የገደለው በጥይት ነው ብላኝ ነበር። ይህ ሽጉጥ እዚህ ብተው ሊጠፋ ይችላል። እኔ መደበቅ አለብኝ። እውነትን እስካሁን ድረስ ይህ ሽጉጥ በእጄ መሆን አለበት። ሄመን እዚህ ነኝ እትዬ። ክፍሉን እያጸዳው ነበር። ሄመን ምን እያደረግሽ ነው? ምናልባት ቆንጆ ስለሆነች ይሆናል። ምን እያልክ ነው አቤል? እኔ የምፈራው የቤት ሰራተኛ አፈቀረ ብሎ ስምን ሲያጠፉት ብቻ። አቤል በቃክ። ምንድነው? ቀልድን አቁም እንጂ። ምናልባት ቆንጆ ስለሆነች ይሆናል። አይ እንደዛ አይደለም። እውነቱን ልንገርህ፣ ሄመን ከመጣች በኋላ ከጭቅጭቁ በላይ ሰላም ነው የሚሰማው። እንዴት? እሷ በጣም ትሁት ናት። በዛ ላይ ማደር ስትናገራት መልስ አትመልስላት። በእሷ አይን ማደር የቤት ሰራተኛ እንጂ ሄመን የቤት ሰራተኛ አትመስልም። ቆይ እኔ ብለው የሚቀየር ነገር አለ? ምን ማለት ነው? ራስህ እኮ ነው እንዴት እንደምታምር ስላላየ ብለህ ያልከኝ። በጣም ቆንጆ ብትሆን ነው መቼ ማለት። ቀልድህን ተው። ሄመንን የማከብርበት ምክንያት ጥሩ ልጅ ስለሆነች ነው። ያለ ምክንያት ስትዋረድ ደስ አይለኝም። እኔም እየቀለድኩ ነው። ግን ይኸውልህ ማህደር በዚህ ከቀጠለች ቤት ውስጥ ያለው ሰላም መቼም አይመለስም። እየባሰ ነው የሚመጣው። እኔ የምልሽ ሄመን፣ ወይ እትዬ፣ ለምን ይህን ስራ አታቆሚ እንዴ? ምን ማለትሽ ነው? እንዳንቺ ያለች ቆንጆ የቤት ሰራተኛ መሆን አይገባትም። ሌላ ስራ ፈልጊ። ስራ ነው እትዬ። እውነተኛ ስራ እስከሆነ ድረስ አላፍርበትም። አይ እኔ ማስበው ሌላ ነው። በዚህ ውበትሽ እኮ ብዙ ቦታ መስራት ትችያለሽ። ለምን እኛ ላይ ትጣበቂያለሽ? አዎ ምክንያት አለኝ። የምን ምክንያት? አላማ አለኝ። ያንን እስካሳካ ድረስ የትም አልሄድም። አላማ? ምን አይነት አላማ? ለአሁኑ መናገር አልችልም። ከመጀመሪያ አንቺ የመጣሽው ስራ ላለመስራት እንደሆነ አውቄያለሁ። እሺ፣ የምሰራውን ስራ በታማኝነት እየሰራው ነው። እሱን ጊዜ ያሳይሻል። አዎ አላማማ አለኝ። ያንን እስካሳካ ድረስ ይህን ቤት አልለቅም። እውነትን አጥቼ የአባቴን ገዳይ ምስጢር ማወቅ አለብኝ። እንዴት ነሽ? የኔ ፍቅር ምን ነው ዛሬ በጣም ድክም ብሎሃል? አዎ ዛሬ በጣም ስራ አድካሚ ነበር። ሄመን ጁስን አምጪለት እስኪ። ዛሬ ሁሉንም ነገር ያበቃል። የአባቴን ገዳይ ይበቀልለታለሁ። አመሰግናለሁ። በመንገዴ ሳልፍ አይቼው ተወጃለሽ ብዬ ነው የመጣሁልሽ። ለእኔ እንዴ? አመሰግናለሁ። ምን ማለት ነው? ለሰራተኛ ስጦታ መስጠት ምን ችግር አለው? ከመጣች ጀምሮ በታማኝነት ያገለገለች ነው። ማሬ ለምስጋና እኮ። ይህ ምንድን ነው? የአባቴ ገዳይ እንደዚህ ሊያደርግልኝ አይችልም። ጋሽ ዳዊት። አቤት። አመሰግናለሁ፣ ግን አንድ ጥያቄ ልጠይቅህ። ጠይቂ። ደግሞ የምን ጥያቄ ነው? የምትይው ተናገሪ። ተያት ጠይቀኝ እስቲ።
ሰው ገለህ ታውቃለህ? ምን አልሽ? ሄመን፣ ይሄ ምን አይነት ጥያቄ ነው? አይ ለማወቅ ስለፈለኩኝ ነው። ማወቅ ፈልግ ይሆናል። ሄመን ግን ለምን ጠየቅሽኝ ይሄን ጥያቄ? እንዴት እንዲህ ብለሽ ጠይቂዋለሽ? አይ መጀመሪያ እሱ ይመልስ። ሰው ገድዬ አላውቅም፣ ግን አንድ ሰው በግፍ ሲገደል ቆሜ ይችላል። ሁሌም ሳስበው የሚያስለቅሰኝና የማረሳው ቀን። ማን ነበር ያ ሰውዬ?